ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የሁለታችሁ ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የውብ ናቸው አበባ የውብ ናቸው አበባ የውብ አበባ ሰላም ሰላም ፎላላላላ ዛሬ ጨዋታ ቀን ነው። በጣም ኢንተረስቲንግ የሆነ ጌም ነው ያለን ዛሬ ማለት ነው። ከቶተናም ጋር የምናደርገው ጨዋታ ልክ ስናሸንፍ ሲቲን በ7 ነጥብ እንመራዋለን። ከሁለተኛ ላይ ነኝ ምናምን ብላ እየተንፏለለች ያለችዋን ቼላውን በ6 ነጥብ እንርቃታለን። ቀጣይ ሳምንት ቼልሲ ነው የምናገኘውና ያኔ ስናሸንፈው ደግሞ በ9 ነጥብ እንርቀዋለን ማለት ነውና ለዋንጫውን ቀና ብሎ ማየት እስኪሳ ነው ድረስ እንርቀዋለን። ብዙ ሰው እየገመተ ያለው ሲቲ የሆነ ሰዓት መነሳቱ አይቀርም ምናምን ነው። ሲቲ ቀና ሲል መነሳት ሲጀምር እኛ የ3 ጨዋታ አድቫንቴጅ ይዘን በ7 ነጥብ መምራት ከቻለን የ3 ጨዋታ አድቫንቴጅ ይዘን ነው የምንሄደው ማለት ነው። ሁለት ተሸንፈን አንዳቸው ወተን ሲቲ ምንም ሳይሸነፍ መሄድ አለበት ማለት ነው እንዲበልጠን ገብቷችኋል። ዛሬ ማሸነፋችን ግዴታ ነው። እንቀጠቅጣቸዋለን ነው የምላችሁ። ይመቻችሁ። ኮፒ ሊንክ አድርጉ፣ ፎሎ አድርጉ ምናምን ነገር ፎሎ ያለ ሳምንት ይሁንላችሁ። ይመቻችሁ። ስሙን አላውቀውም ሞትን በቁሜ እንጂ ሞች አልጠብቀውም ወዲህ ወዲያ የለም ቀና ነው ነገሬ ዋዛ መች አውቃለሁ ባንቺና ባገሬ ወዴት ወዴት ነው እንዴት ነው አልገባኝ ያንቻካሄድ ቢራቢሮ ታምራለች ሁሌ ሳያት ትገርመኛለች ቢራቢሮ አባ ጀጓሬ ነበርሽ ወይ ቢራቢሮ ክንፋል ነበርሽም ወይ ቢራቢሮ 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 ታምራለች ሁሌ ሳያት ትገርመኛለች ቢራቢሮ ደስ ሳያት ትንገኛለች ቢራቢሮ ደስ ትይኛለች ቢራቢሮ ቢራቢሮ ሊቨርፑል አስበላል ሊቨርፑል ትኬት አስጣለን የምትብሉ ሰዎች ቆይ እንዴ ምን ነው የዲቤክን ቪዲዮ አታዩ ከዛ ተቃራኒውን አትሄዱበትም ኢማጂን ዛሬ ኮሬክት ስኮር ገምታችሁ አስቡት እናንተስ ይበላችሁ የታባታችሁ አስገባው ምድረ ቋጣሪ ብዙ እንዳትደሰት ገና ነው አላለቀምሽ ምድረ ቋጣሪ ገና ነው አላለቀም 45 ደቂቃ አለ ከምባክ ምን እንደሆነ አሳያለሁ አሁን 1-0 ነው ከምባክ ታያለ ከምባኩም አሰቃቂ ከምባክ ነው ማደርገው ብዙ አትደሰት አሰቃቂ ከምባክ አሁን ጠብቅ ከደቂቃ በኋላ A few moments later አገስኩት የሆነ ነገር ይቀይራል እንትን ይላል ምናምን የለም ምንም የሚቀየር ነገር የለም ሊቪያ አሁንም ተሰጣት። እኔ ዩ አር ባክ ሳልልህ ዊ አር ባክ እንዳትል ብዬ ነበር። አዳሚ ፈላውማ አንደር ሰርቲማ ኦቨር ሰርቲ የሆናችሁትማ ነው የሆነች ውሃ የምትይዝ ቪዲዮ ጠቅ አደርግላችኋለሁ ከዚህ በኋላ
ከዚህ በኋላ ያለው ቪዲዮ ማለት ግን ህፃን ልጆች መኮርኮም አለባቸው። እስቲ አዲስ የመጣችሁ በጣም አድናቂ የበዛባት ተወካያችኋን እስቲ እንስማት። ከኖቲንግሃም ሜዳ አፈትልኮ የወጣ መረጃ ደርሶኛል ጋይስ። ዛሬ የሚደረገውን ሊቨርፑል ከኖቲንግሃም ጨዋታ ፎርፌት ሊያደርጉ አስበዋል። 3 ጎልና 3 ነጥብ ይሰጣቸው እዛ ድረስ ሂደን የትራንስፖርት ወጪ ከዛ 90 ደቂቃ ከሚደክምና 3 ጎልና 3 ነጥባቸውን ውሰዱ እኛ ይቅርብልና እዚሁ እረፍት እናደርግ ምናምን የሚል ጭምጭምታ አለ ነው። ማን ትላንት ማን ነው እንደዚህ ብሎ ሲነግረኝ ማን በፈጠረህ በእናትህ ቪዲዮ ስራ ብዮ ነበር። ዲቤክ ህክምና ውስጥ ነው ወይ የገባ ያለውት ብለሽ ነበር። አዎ ላንቺ አይነሰው ህክምና ነው ማን። ለዛ ነው ሁሌም ምስቅብሽ ማን። ዝም ብለሽ በግምት ብቻ እናሸንፋለን ምናምን የሊቨርፑል ደጋፊ ነን ኦፍ ኮርስ ምንመለስበት ጨዋታ ነው ምናምን ብለሽ ስለምታስቢ ነው። ታክቲካሊ ግን ለምን እንደምትለጠፊ እኔ ስነግርሽ ተማሪ፣ ሌሎችም ፈሎቻችሁም ተማሩ። እኔ ሳስረዳችሁ እዴ አናዘር ዋን ሆናችሁ 3-2 ሁለቴ ማን 6 ጎል ገባባ 1 ጎል ሳታገባ ማን ምን እሺ ነው አታክ። ይሄ ኤርትራ ይሳቅ በእርግጠኝነት ነው የምነግራችሁ። ኬብራውን ይሄ ዘመድህ ነው። ያ ስዊዲሹ ዘመድ አልነበረም፣ ይሄኛው ግን ዘመድህ ነው። ተቃጠል ምድረ ቱሪናፋማ አያችኋል። የዛኔም ከ30 ዓመት በታች እያልኩ የነበርኩት ማን ሳታቁ የምታወሩት እናንተ ስለሆናችሁ ሲኖሮቻችሁን በዚህ ሌላ ቪዲዮ ጣል ይደረግላችኋል። እውቀት አዘለ የሆነ ቪዲዮ ማን አናዘር ዋን ነው ማማ። ለምን አዘን እንዳትልኝ ወያኔ ተደሰታ ከወያኔ ጋር እኩል ትደሰት አይተህ ታውቃለህ ወይ? ፈንቆ ለምን ተለጠለጠ? ቆደ ህፃን ነው ላይቆነጠጥ ነው እንዴ ላይገረም ነው። ግን ይኸው ሼባው ፍጹም ወያኔ ጥለውኝ ሄዱ። ወያኔ ባህላል በግላጭ አጥቶኛል። በቃ ይቀለብኝ እንግዲህ ይፍታታብኝ መጥቶ ዘንድሮ አታቀኝ ታዲ በማርያም የት ነህ? በእናትህ ሰላም ነህ? ጥቅስ ምን አለ አንተ ጋር? ጥቅስ ምን አለ? ወንድ ልጅ አይጣላ በጥቁር ስቲከር ክፍለ ሀገር የሚጫን ነው 500 ፍሬ ተፈልጎ ነው። በሰማያዊ ካለ 150 ሰላም ይጫናል። በረጅሙ ፋር ፖስት ላይ ገቫርዲዮል መለሰው። አሁንም እንደገና ኒውካስሎች ረጅም ኳስ አገኘች። ኒውካስል ደገሙት። ራሱ እንዴት አይነት እግር ኳስ ነው! ይሄ ድርሰት ነው እንጂ እግር ኳስ አይደለም። ኖስቲ ሲቲዝኖች አብረን እንጽናና። ሁለታችንም እንግዲህ ከኢንተርናሽናል ብሬክ በኋላ ተሰጠን። ይሄማ ትክክለኛ የአርሰናል ውገማ ነበረበት። ትክክለኛ የአርሰናል ቋጠረው ነበረበት። መረጃዎች ባይጠቁምም ያው የሚታወቅ ነገር ስለሆነ ማለት ነው። ለማንኛውም እኔ ትንሽ በዚህ እንኳን ልጽናና። ለማንኛውም ግን እጅግ በጣም የሚገርም ጨዋታው ነበር። ለጨዋታው እጅግ በጣም ደስ የሚል ፉክክር የተሞላበት ጨዋታ ነበር የተመለከትነው። ግን በማንቸስተር ሲቲ በኩል በዛሬው ጨዋታ ላይ ማንቸስተር ሲቲ ጎል ማግባት የሚችልበት ጨዋታ ነበር። በተለይ ኤርሊንግ ብሮት ሃላንድና ፊል ፎደን ያገኙት ኳሶች፣ እነዛን ኳሶች እንዴት ነው ማስቆጠር ያቃታቸው? በተለይ ፊል ፎደን ያንን ኳስ እንደዛ ይመቷል። አረ በስመ አብ ከምሬን ነው ብላችሁ ሲቲ ዛሬ ዋጋ ያስከፈሉት እነሱ ነው ማለት ይቻላል። በተረፈ በኒውካስትል በኩል ዋልትሜድና ሃርቪ ቫንስ በዛ ደቂቃ በ2 ደቂቃ ልዩነት እኮ ነው ሁለተኛውንም ጎል ያስቆጠረው። ሃርቪ ቫንስ የተጫዋች ግን ይችላል። አረ በስመ አብ የሚገርም ተጫዋች ከመር። ዋልትሜድም እጅግ በጣም የሚገርም እንቅስቃሴ ነበር ያደረገው። ኒውካስትሎችም እንደ ቲም ዛሬ ምርጥ ነበሩ ማለት ይቻላል። ለማንኛውም ሲቲዝን አይዞኝ፣ ግን የአርሴው ገማ አለበት። ግን ዛሬ ኤርሊንግ ብሮት ሃላንድ ሳያስቆጥር መውጣቱ ገርሞኛል። ከምሬን ነው ብላችሁ በቃ እንደዛ እያገባ የነበረ ተጫዋች ዛሬ እነዛን እድሎች አግኝቶ እንግዲህ አላማስቆጥሩ ትንሽ ለማንቸስተር ሲቲ ደጋፊ ያስቆጫል። ይመቻችሁ። ግን ለማንኛውም አይዞኝ። እሱ ጸጉር የለው ራሱ መላጣ፣ እሱ ጸጉር የለው ራሱ መላጣ፣ እየደረሰበት የሚላጫታ ቡና አሃይ ቡና አሃይ